ሀራምቤ ሬዲዮ 98.7 በሰው ሀገር ሞታቸውን የሚጠባበቁ ኢትዮጵያውያን ሂማን ራይትስ ዎች በሪፖርቱ እንዳመለከተው የሳውዲ ባለስልጣናት ከ2018 መጀመሪያ አንስቶ ከእጽ ጋር በተያዙ ውንጀላዎች ቢያንስ 17 ኢትዮጵያውያን ላይ የሞት ቅጣት አሳልፈዋል። እስከ ሐምሌ ወር መጨረሻ ድረስ ብቻ ሳውዲ 116 በሚደርሱ ኢትዮጵያውያንና የሌሎች ሀገራት ዜጎችን በሞት ቀጣለች። የተመዘዘው ሰይፍ ወደ አፉቱ ይመለስ አሊያም አንገት እየቀላ ደም እያፈሰሰ ይቀጥል የሚያውቅ የለም። ሲኦል በሚያስንቀው አስፈሪው የካሚስ ሙሻይቲ ወህኒ ቤት አሁንም ፍርሃት እንደነገሰ ዘልቋል። ከተመሳሳይ ወንጀል ጋር በተያያዘ ተወንጅለው የመጨረሻ ዕጣ ፈንታቸውን የሚጠባበቁ ቢያንስ 79 ኢትዮጵያውያን አሉ። መኖራቸው ግን መኖር አይባልም። ወጣትነታቸው ታልቧል፣ ተስፋቸው ዳምኗል፣ ሞታቸውን እንደ ነፍሰ ጡር ይቆጥራሉ። በሳውዲ አረቢያ የሂውማን ራይትስ ዎች ከፍተኛ ተመራማሪ ጆን ሺያ የሳውዲ ባለስልጣናት ከደቂቃዎች በማይበልጥ የይስሙላ ችሎት ፍትህ እንደ ሰማይ በራቀበት የፍርድ አዳራሽ ኢትዮጵያውያኑ ተከሳሾች ጠበቃም ሆነ አስተርጓሚ ሳይመደብላቸው ለሞት እየዳረጓቸው ነው። በህይወት ያሉትም ቢሆን በስነ ልቦና ጭንቀትና በተስፋ መቁረጥ መጨረሻቸውን ይጠባበቃሉ ብለዋል። ይህን የሰቆቃ ገጽ ሀራምቤ በጥቂት ገልጣዋለች። የሂውማን ራይትስ ዎች ሪፖርት የሲኤንኤንና ሜሊስታይ ዘገባዎች እንደ ዋነኛ የመረጃ ምንጭ ተጠቅማለች። ሚያዝያ 13 2018 ዓ.ም ማለዳ በደቡባዊ ሳውዲ በሚገኘው ሐሚስ ሙሻይት እስር ቤት አንዳች ልብ አሸባሪ ድምፅ አስተጋባ። የጥበቃ ሰራተኞች ድምፅ። ርኅራሄ በፊታቸው የማይነበበው ጥበቃዎች የእስረኞችን ስም መጥራት ጀመሩ። የሞት ጥሪ። ከተጠሪዎቹ መካከል 3ቱ ኢትዮጵያኖች ነበሩ። ክብሮም ገብረ ማርያም፣ ጽጋቡ ሀጎስ፣ ኪዳኔ አንገሶም። 3ቱም ወደ ጠሪያቸው ቀረቡ። ጠሪያቸው ካርድ አስረከባቸው። የሞት ካርድ። 3ቱም ተቀበሉ። 3ቱም ድህነት አንገፍግፎ ጦርነት አስመርሮ ባህር ያሻገራቸው አፍላዎች፣ 3ቱም የደሃ ኢትዮጵያ አብራክ ክፋዮች፣ 3ቱም በጦር እሳት የተጠበሰችው በድህነት ማዕበል የተናወጠችው የትግራይ ፍሬዎች፣ 3ቱም ድህነት አንገፍግፎ ጦርነት አስመርሮ ባህር ያሻገራቸው አፍላዎች፣ 3ቱም ተጠሪዎቹ እንደማይመለሱ ሸኚዎቹም መልሰው እንደማይቀበሏቸው ያውቃሉ። በአይን ተሰነባበቱ። ደህና ሁን ወገኔ፣ ዳህንኩን ሀወይ እንደማለት። በቃ ታጣቂዎቹ እያዋከቡ አስወጧቸው። ፍርደኞቹ ፍርድ ከተባለ እየተዋከቡ ወጡላቸው። ከዚያም የሆነ ሆነ። የአረቦቹ ስለታም ሰይፍ አንገታቸው ላይ አረፈ። በሕይወት የተረፉት መርዶ ነጋሪዎች የጓደኞቻቸው አስክሬን በብርድ ልብስ ተጠቅልሎ መወሰዱን ለቀሪው ዓለም አጋለጡ። ግን ጉዟቸው እንዴት ተጀመረ? ክብሮም፣ ጽጋቡና ኪዳኔ ከትግራይ ምድር ተነስተው ሳውዲ ለመድረስ እስትንፋስን የሚለብሰው የኤደን ባህረ ሰላጤን በጀልባ አቋርጧል። በጦርና በሰደድ እሳት የምትታመሰውን ሶማሌን ተሻግረዋል። የሰው ሕይወት እንደ በረሃ አፈር የረከሰባትን የየመንን በረሃ አካለዋል። አድካሚውን ጉዞ በጽናት ለመቀጠል የአፍሪካን ብረት አቅልጦ ፀሐይ ለመቋቋም በምስራቅ አፍሪካ እንደ ማነቃቂያ የሚታወቀውን ጫት ይዘው ወደ ሳውዲ ዘለቁ። በኢትዮጵያና በየመን ህጋዊ የሆነው ጫት ግን በሳውዲ ምድር የሞት ትኬት መቁረጫ ወንጀል ሆነ። ጫቱን እንደያዙ በሳውዲ ጸጥታ ጠባቂዎች እጅ ወደቁ። ስደተኛ ጠል የሆኑት የሳውዲ ጸጥታ ኃይሎች ወንጀሉን የበለጠ ለማክበድ በእጽ ዝውውር ጭምር ከሰሷቸው። ከ6 እስከ 7 ዓመታት በተለያዩ እስር ቤቶች ሲያዘዋውሯቸው ቆዩ። በመጨረሻም ወደ ሐሚስ ሙሻይት እስር ቤት አመጧቸው። ከሐሚስ ሙሻይት እስር ቤት ተወስደው ሚያዝያ 13 2018 ዓ.ም ወጣቶቹ በለጋ ዕድሜያቸው የሞትን ጽዋ ተጎነጩ። እገላ ያፈሯቸው ክብሮም በእገላ ገላ ውስጥ ተከልሎ ድህነትን እንደ ጸጋ እየቆጠረ መኖር አልፈለገም። እናም ከቀየው ራቅ ብሎ ህይወቱን መለወጥ፣ ኑሮን ማሻሻል፣ ቤተሰቡን ማገዝ አስበው የዛሬ 12 ዓመት ገደማ ወደ ሳውዲ ተሰደደ። በእርግጥ ክብሮም አይኑን ወደ ሳውዲ ለማቅናት ከኑሮ ፈተና ከጸጥታው ስጋት በተጨማሪ ሌላ ምክንያት ነበረው። 2 ወንድሞቹ ከሱ ቀድመው አደገኛውን የኤደን ባህረ ሰላጤና በጦርነት የምትታመሰውን የመንን አቋርጠው ሳውዲ መድረሳቸው የክብሮምን ልብ አነሳሳው። እነሱን መምሰል፣ እነሱ የረገጡትን መርገጥ በጽኑ ፈለገ። እነሱ በተጓዙበት መንገድ ሳውዲ ደረሰ። ግን ህይወት እንዳሰባት አልጠበቀችውም። በህገወጥ መንገድ ሳውዲ ቀድሞት የደረሰው ታላቅ ወንድሙ ከ3 ዓመት በፊት በጸጥታ ኃይሎች ተገደለ።
ክብሮምም 30 ዓመቱን ሳይሻገር በወጣትነቱ አንገቱ በሰይፍ ተቀልቷል። ክብሮም ተወልዶ ነፍስ ያወቀባት እገላ በሐዘን ጨለመች። ዘመድ አዝማድ አነባ። አባትና እናቱ ቅስማቸው ተሰበረ። ከአብራክ የበቀሉ 2 ልጆችን በተመሳሳይ አጋጣሚ በተመሳሳይ ቦታ ማጣት ለወይዘሮ ግምጃ ገብረ ማርያም አልቅሰውለት የሚወጣ ሐዘን አይደለም። ስደት አምጠው የወለዷቸውን ጎብጠው ያቀኗቸውን ልጆቻቸውን ቀማ። የክብሮምን ሰርግ እንጂ ሞቱን አልጠበቅንም፣ አሟሟቱ ዕድሜ ልክ የማይሽር ቁስል ነው ነበር ያሉት። እንባ በሞሉ አይኖቻቸው፣ ሳግ በሚተናነቀው ድምጻቸው የሳውዲ ባለስልጣናት አንጀት ራርቶ የልጃቸውን አስክሬን እንዲሰጣቸው ተማጽነዋል። ቢያንስ አስክሬኑ እንዳብሸው ቀብሩን በክብር ላስፈጽምለት ይህ ምኞታቸው። ነገር ግን ለእርሳቸውም ሆነ እንደርሳቸው ልጆቻቸውን ሳይቀብሩ ሐዘን ለሚያብሰለስላቸው ወላጆች ምኞታቸው እውን የሚሆን አይመስልም። የወጣቶቹን አንገት እንደ ኮባ ለመበጠስ የጨከነው የሳውዲ መንግስት የሟቾቹን አስክሬን ማጓጓዣ ወጪ ሸፍኖ ወደ መጡበት ይመለሳል ተብሎ አይታሰብም። አባቱ ገብረ ማርያም ገብረ እግዚአብሔርም ልጃቸው አደጋ ውስጥ መግባቱን ቢያውቁም ከ11 ዓመት እስር በኋላ የሳውዲ መንግስት ጨክኖ ይገለዋል የሚል እምነት አልነበራቸውም። ለዓመታት በስር የቆየው ልጃቸው ተፈቶ ጉንጩን በስስት ለመሳም የናፈቁት አባት የልጃቸው መርዶ ደረሳቸው። ሐዘን ያባዘተው ድንጋጤ የፈታው አካላቸው ጤና ነስቶ አልጋ ላይ አዋላቸው። ከመሞቱ 1 ቀን በፊት በኢሞ ያገኙት ልጃቸው በቅርቡ ተመልሼ ቤተሰቤን እቀላቀላለሁ የሚል የተስፋ ቃል የሰጣቸው ልጃቸው ሞተ ሲባሉ ሐዘኑን የሚቋቋሙበት አቅም አጡ። የእስር ቤት ጓደኞቹ የማይቀረውን እውነት በድምጽ መልእክት ነገሯቸው። እንደ አባት የልጄን ሞት መስማት፣ ከሁሉም በላይ ደግሞ እንዴት እንደተገደለ ማወቁ እጅግ ይከብዳል። የልጄ ሞት የነፍሴን አንድ ክፍል ገድሎታል። ከምንም በላይ ደግሞ የሚያሳዝነውና ቁስሌን የሚያባብሰው ልቀብረው የምችለው አንዳችም አካል አለመኖሩ ነው በማለት ነበር የ60 ዓመቱ ጎልማሳ ሐዘናቸውን የገለጹት። የክብሮም የእስር ቤት ጓደኛው ጽጋቡ ሀጎስም እንዲሁ የሞት ጽዋን ከተጎነጩት ኢትዮጵያውያን አንዱ ነው። በግብርና የሚተዳደሩት ሀጎስ ገብረ መድህን ከ8 ልጆቻቸው ብቸኛ ወንድ ልጃቸው ጽጋቡ ሀጎስ በብዙ የተስፋ ምንጫቸው ነበር። ከ6 ዓመት በፊት መካከለኛው ምስራቅ መቆየትን አሊያም ወደ አውሮፓ መሻገርን አልሞ በሶማሊያና በየመን በኩል ወደ ሳውዲ አረቢያ ገባ። የራሱን የንግድ ድርጅት ማቋቋም፣ የራሱን ስኬታማ ህይወት መምራት ይፈልግ የነበረው የ26 ዓመቱ ወጣት ዛሬ ቀን ጨልሞበታል። ለአቶ ሀጎስ የቀራቸው ብቸኛ መጽናኛ ሞባይላቸው ላይ ያለው የልጃቸው ፎቶ ብቻ ነው። ወደ ሳውዲ ከማቅናቱ በፊት እናቴ አኩራሻለሁ፣ እህቶቼንም እረዳቸዋለሁ የሚል የተስፋ ቃል ሰጥቷቸው ለተሰናበታቸው እናቱ ለክርስቶስ ገብረ ጻድቅ ሐዘኑ ሊሸከሙት ከሚችሉት በላይ ሆኖባቸዋል። ሀጎስ ገብረ መድህን የሳዑዲ ህይወት የህጋቸውን ኢሰብአዊነት ያውቁታል። እሳቸውም በወጣትነታቸው አይተውት ስለነበር የእጽ ወንጀለኞች ስለሚያስከትሉት ከባድ አደጋ ጠንቅቀው የሚረዱት አባት ልጃቸው እንዲህ አይነት ጣጣ ውስጥ ይዘፈቃል ብለው አልተጠራጠሩም። በንጽህናው ስለመተማመን በቁጥጥር ስር ዋለ ሲባል በጊዜ ሂደት ይፈታል በሚል ተስፋ እምብዛም አልደነገጥኩም ነበር ይላሉ። ሰኔ 16 ቀን 2018 ዓ.ም በተመሳሳይ በእጽ ዝውውር ወንጀሎች ተከሰው የሞት ቅጣት ከተላለፈባቸው በርካታ የውጭ አገር ዜጎች መካከል 5ቱ ኢትዮጵያውያን ናቸው። ለደህንነቱ ሲል ሚድል ኢስት ሃይላይ ብርሃኔ ሲል የሚጠራው ኢትዮጵያዊ የመረጃ ምንጭ ህጋዊ እርዳታ ሳያገኝ በቀጥታ እንገደላለን በሚል ስጋት በበርካቶች ያልፈጸምነውን ወንጀል እንድናመን ማስፈራሪያና ድብደባ ደርሶብናል ማለቱን አስነብቧል። አንዳንድ የሚዘቱን የሚያውቁት በአረብኛ የተጻፉት ሰነዶች ላይ እንዲፈርሙ እንደሚገደዱ ጠቁሟል። ይህ ደግሞ ስደተኞቹ ላይ ሰይፍ ለማሳረፍ ለሚተጉት የሳውዲ ባለስልጣናት የቅጣት ማሳለጫ ሆኗል። ሃይላይ ከ3 ዓመት በፊት የሚኖረው በሳውዲ አረቢያና የመን መካከል በሚገኘው ራጎ ድንበር አካባቢ ነበር። ስፍራው በአደገኛነቱ ይታወቃል። የሰብአዊ መብት ተሟጋቾች በአካባቢው የሚገኙ የጸጥታ ኃይሎች በስደተኞች ላይ የሚፈጸሙትን ማዋከብና ሰዋዊነት የጎደለው ድርጊት ደጋግመው አጋልጠዋል። ሃይላይ በዚህ አጋጣሚ ነበር ጨካኝ በሚባሉት የሳውዲ የድንበር ጠባቂዎች እጅ የወደቀው። አጋጣሚውን እንዲህ አስታውሰዋል። 41 ኪሎ ግራም የሚመዘን እጽ አምጥተው ሰጡኝ። ከዚያም የእኔ መሆኑን እንዳምን አስገደዱኝ። ምንነቱን በማላውቀውና በአረብኛ በተጻፉ ሰነዶች ላይ እንድፈርም አደረጉኝ። በቁጥጥር ስር ከዋለ 3 ዓመት ቢሆነውም
ፍርድ ቤት የቀረበው 3 ጊዜ ብቻ ነው። ለዚያውም ለአጭር ደቂቃዎች፣ ለዚያውም ያላስተርጓሚ፣ ለዚያውም ንጽህናውን የሚያስረዳበት ምንም አይነት አጋጣሚ ሳይመቻችለት። እንዲህ አይነቱን የሳውዲ መንግስት ድርጊት ኢትዮጵያዊው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በጽኑ ኮንነውታል። አብዛኛውም ጊዜ ፍጹም ፍትሐዊ ባልሆነ የፍርድ ሂደቶች ሳውዲ አረቢያ በውጭ ሀገር ዜጎች ላይ የሞት ፍርድ ትፈርዳለች የሚሉት ያሬድ ድርጊቱንም ያወግዛሉ። አምነስቲ ኢንተርናሽናል በቅርቡ ባወጣው ሪፖርት የሳውዲ ባለስልጣናት በዚህ ዓመት ብቻ ከ100 የሚልቁ ሰዎችን መግደላቸውን ጠቁሞ ከነዚህም መካከል ቢያንስ 61 የሚሆኑት ከእጽ ዝውውር ጋር የተያዙ መሆናቸውን አመላክቷል። በሐሚስ ሙሻይት እስር ቤት በአንድ ክፍል ውስጥ ቢያንስ 63 ኢትዮጵያውያን ታጉረው እንደሚገኙ ያስረዳው አምነስቲ ኢንተርናሽናል ከነዚህ ውስጥ በእጽ ዝውውር የተከሰሱት የሞት ቅጣት ሊተላለፍባቸው እንደሚችል መግለጹ ሌላ ስጋትና ፍርሃትን ቀስቅሷል። በአሁኑ ወቅት የሞት ፍርድ ተፈርዶባቸው እጣ ፈንታቸውን የሚጠባበቁ ከ200 የሚልቁ ኢትዮጵያውያን በሳውዲ አረቢያ እስር ቤቶች እንዳሉ ይነገራል። ውሳኔው ከጸና ሳውዲን ኢትዮጵያውያን የሚታረዱባት ቄራ ያደርጋታል። አንገቱ በሰይፍ የተቀላው ከ7 ልጆች መሃል ብቸኛ ወንድ ልጅ የነበረው የጽጋቡ ሀጎስ ታናሽ እህት ማሹ ሀጎስ ልቧ የሳውዲን አፈር መርገጥ ይመኛል። በጦርነት በደቀቀችው ቀበሌዋ ትምህርት የለም። ድህነት ባንገዋለላት መንደር ስራ አጥናት። ያለው ነገር ረሃብና ጦርነት ብቻ፣ ስጋትና ተስፋ መቁረጥ። እናም ትላለች የየትኛው ምድራዊ ኃይል ወደ ሳውዲ ከማቅናት አያግደኝም። ወቅት ጠብቆ የሚያገረሸው ጦርነት፣ እያደር ቁልቁል የወረደው ኢኮኖሚ፣ ኤርትራና ግብጽ በውክልና ሊመሩት ይችላሉ የሚባለው የግጭት ስጋት አብዛኛውን ኢትዮጵያዊ ለስደት ዳርጎታል። በተለይ ትግራይ አካባቢ ከሁለት ሞት የህይወት ብልጭታ ያለበትን ሞት መምረጥ ይሻለናል የሚሉ ወጣቶች በግዳጅ ተመልምለው በማያባራ ጦርነት ውስጥ ህይወታቸውን ከማጣት በአደገኛና ህገወጥ መንገድ ወደ ሳውዲ አረቢያ ወይም አውሮፓ መሰደድ እንደሚሻላቸው ይናገራሉ። ወጣቶች ለውስጣዊ ግጭቶችና ለድንበር ተሻጋሪ ጦርነቶች ወታደሮች ሆነው እንዲሰለፉ በግድ እንደሚመለመሉ ያረጋገጡት የኢትዮጵያ ሰብአዊ መብቶች ባለሙያው ያሬድ ኃይለማርያም ፖለቲካዊ ያለመረጋጋት፣ የትጥቅ ግጭትና ኢኮኖሚያዊ ቀውስ የኢትዮጵያ ወጣቶችን ህይወት የሚፈታተኑ ዋና ዋና ምክንያቶች ናቸው ብለዋል። የትግራይ ካቶሊካዊት ቤተክርስቲያን ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጥሎ መንበረ ሰላማ በሚል መጠሪያ የተከሰተው የትግራይ ኦርቶዶክስ ቤተ ክህነት ሊቀ ጳጳስ እንዲሁም የትግራይ ክልል ፕሬዝዳንት ሳውዲ አረቢያ ውስጥ የሞት ፍርድ የተፈረደባቸው 200 እስረኞች ምህረት እንዲደረግላቸው ጥሪና ልመና ቢያቀርቡም የወጣቶቹን ህይወት መታደግ አልተቻለም። ወደፊት የሚመጣውም አልታወቀም። በሂውማን ራይትስ ዎች የስደተኞችና ስደተኞች መብት ከፍተኛ ተመራማሪ ናዲያ ሃርድማን የሳውዲን መንግስት ለሰዎች ክብር የሌለው ሲሉ ተችተውታል። ሳውዲ አረቢያ መንግስታዊ የህግ ስራ ሳትከተል ፍትህ ረግጣ የውጭ ሀገር ስደተኞች ላይ የምትፈጽመው ግድያ ለሰብአዊ መብቶችና ለሰው ልጆች ህይወት መጠበቅ ያላትን ትልቅ ንቀት የሚያሳይ ነው ብለውታል። በእገላ እንኳ ሌሊቱ ቀኑ ጨልሟል። የክብሮም አባት ሟች ልጃቸውን እያሰቡ ወደ ውስጣቸው ያለቅሳሉ። ልጆቻቸው በሳውዲ እስር ቤቶች የሚማቅቁ፣ ወላጆቻቸውም በክብሮም የደረሰው በእኛ ልጆች ላይ ላለመድረሱ ምን ዋስትና አለን በሚል የመርዶ ዜና ይጠባበቃሉ። በልጅ ሞት ከባድ መንፈሳቸው በሐዘን ይዛለው የክብሮም አባት በለሆሳስ አንድ መልእክት ያስተላልፋሉ። በቅጡ ከማይሰማው የከንፈር እንቅስቃሴ ቅጥ ያለው መልእክት። ይህ ነገር አንድ ቦታ ላይ መቆም አለበት። ሀራምቤ ሬዲዮ 98.7